ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በፍጥነት የሚያስረጁ ምግቦችን ይሆናል። በነገራችን ላይ በርካታ ሰዎች በጣም ባለማወቅ የተነሳ ከአመጋገብ ጋር ተያይዞ እነዚህን ምግቦች ደጋግመው እየተመገቡ ገና በወጣትነት እድሜያቸው ቆዳቸው እንዲሸበሸብ እያደረጉ በጣም የትልቅ ሰው ግርጅፍ ያለ መልክ ፊት እንዲኖራቸው ያደርጋሉ። ስለዚህ ይህንን ነገር ማወቅና መጠንቀቅ አለባችሁ። ይሄ የወጣትነት መልካችሁን ጤንነታችሁን ይዛችሁ ለማቆየት ቢያንስ እነዚህን ነገሮች ከአመጋገባችሁ ስር መቀነስ ያስፈልጋል። እንድናረጅ የሚያደርጉ ወጣትነታችንን ቶሎ የሚበሉ እነዚህ ምግቦች ምንድን ናቸው? ምን አይነት ጥንቃቄ ማድረግ አለብን? የሚሉትን አያይዤ እነግራችኋለሁ። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሆኑ። ይሄን መረጃም ላይክና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። በአንደኛ ደረጃ የምነግራችሁ ጨው ነው። በነገራችን ላይ ምግብ ውስጥ ጨው ማብዛት አሁን ካነሳነው ርዕስ ጋር ብቻ እየይዤ ስነግራችሁ ከፍተኛ ድርቀት ይፈጠራል። አሁን ጨው ምግቦች ውስጥ ማብዛት በሰውነት ውስጥ በጣም በርካታ ጉዳቶች አሉት። ነገር ግን ዛሬ ከቆዳ ጋር ከእርጅና ጋር የተያያዘውን ብቻ ስለሆነ የምነግራችሁ ዋናው ነገር ከፍተኛ ድርቀት እንዲፈጠር ያደርጋል። ይሄ በተለይ በሰውነታችን ውስጥ የሶዲየም መጠን በልኩ ያስፈልጋል። ነገር ግን ከልክ በላይ የምትወስዱ ከሆነ ከፍተኛ ድርቀት ሰውነት ላይ ይፈጠራል። ድርቀት ሰውነታችሁ ላይ በሚፈጠርበት ጊዜ ታዲያ ቆዳችሁ እየገረጣ ነው የሚሄደው። አሁን የተፈጥሮ ትክክለኛ ከለሩን እያጣ ይሄዳል፣ ወዙን እያጣ ይሄዳል፣ ልስላሴውን እያጣ ይሄዳል። በኋላ ላይ በተለይ ፊታችሁ እያበጠ ሊሄድ ይችላል። ይሄ እየላላ ይሄዳል፣ ወደ ታች እየወረደ ልክ የትልቅ ሰው መልክ እንዲኖራችሁ ያደርጋል። ውጥር ብሎ ልስልስ ብሎ ያለው ቆዳችሁ እየረገበ የመሄድ ባህሪን ያሳያል። ስለዚህ በተቻለ አቅም ጨው ምግባችሁ ስር መቀነስ ለጤናችሁም ለውበታችሁም አስፈላጊ እንደሆነ ማወቅ አለባችሁ። ሌላው ደግሞ ቺፕስ ወይንም ደግሞ ይሄ የተጠበሰ ድንች ነው። በነገራችን ላይ በዘይት የሚጠበሱ ነገሮች በጠቅላላ ቆዳችሁን በጣም በፍጥነት የማስረጀት አቅም እንዳላቸው ማወቅ አለባችሁ። ምክንያቱም እነዚህ በዘይት እየተነከሩ የሚጠበሱ ነገሮች በሚጠበሱበት ጊዜ የሚለቋቸው ንጥረ ነገሮች በውስጣችሁ ገብተው ቆዳን በከፍተኛ ሁኔታ የመጉዳት ባህሪ አላቸው። ይሄ አሁን ከቆዳ ጋር ብቻ ነገርኳችሁ እንጂ የሚጠባበሱ ነገሮች ለሰውነታችን በጣም መጥፎ ናቸው። ከልብ ጤና ጋር ተያይዞ፣ ከኮሌስትሮል ጋር ተያይዞ፣ ከግፊት ጋር ከበርካታ ነገሮች ጋር ተያይዘው የሚያመጡት ጉዳቶች አሉ። ነገር ግን ከቆዳ ጋር ተያይዞ ያለውን ነገር ስናይ በጣም በቆዳችሁ ላይ ከፍተኛ ጉዳት ያመጣሉ። ቆዳችሁ ቶሎ እንዲላላ እንዲሸበሸብ ያደርጋል። በነገራችን ላይ በተቃራኒው አሁን ይሄ ድንች የምትወዱ የድንች ጥብስ እንዲህ አይነት ነገር የምትበሉ ሰዎች በተቃራኒው ስኳር ድንች ብትመገቡ መልካም ነው። እንደውም ስኳር ድንች ለፊት ጤንነት ለቆዳ ውበት እጅግ በጣም ተመራጭ ነው። አሁን ይሄ እየጠበሳችሁ ድንች እንዲህ አይነት ነገር ከምትመገቡ ስኳር ድንች ቀቅላችሁ ኖርማል ስኳር ድንች ብትመገቡ በጣም እንደውም እርጅናን የማዘግየት የወጣትነት ወዛችሁን ውበታችሁን ይዛችሁ ለመቆየት ይረዳል። ስኳር ድንች መልካም ነው። ይሄ ድንች የተጠባበሱ ነገሮች ግን መቀነስ ያስፈልጋል ማለት ነው። ሌላ የምነግራችሁ ነጭ ዳቦ። በነገራችን ላይ በተለይ ከተፈተገ የስንዴ ዱቄት የሚዘጋጁ ነጭ ዳቦዎች በጣም ለሰውነታችን ተስማሚ እንዳልሆኑ ግልጽ ነው። በተለይ ውፍረት፣ ቦርጭ ያመጣሉ፣ ክብደት መጨመር ያመጣሉ፣ በፍጥነት እንድታረጁ ያደርጋሉ። ምክንያቱም ከፍተኛ ካርቦሃይድሬት አላቸው። ይሄ በተለይ ከዚህ ከተፈተጉ ነጭ የስንዴ ዱቄቶች ውስጥ የምናገኛቸው የካርቦሃይድሬት መጠን ሰውነታችን ውስጥ በሚገቡበት ጊዜ የስኳር ጭማሪያችንን በከፍተኛ ሁኔታ የሚያፋጥኑ ናቸው። ሰውነታችን ውስጥ ከፍተኛ የስኳር ጭማሪ እንዲኖር ያደርጋሉ። እነሱ ደግሞ ራሳቸውን ችለው የሚያመጡት በጣም በርካታ መዘዞች አሉ። ቆዳችን ላይ በተመሳሳይ ቆዳ እንዲያረጅ እንዲሸበሸብ የወጣትነት ከለራችሁ እየለቀቀ እንዲሄድ የማድረግ አቅማቸው ከፍተኛ ነው እና እንደዚህ ነጭ ዳቦ እንደዚህ አይነት ነገሮችን ብዙ ባትመገቡ መልካም ነው ማለት ነው። ሌላው ደግሞ ስኳር ነው የምነግራችሁ። በተለይ እንግዲህ ስኳር ትልቁ ጉዳቱ ፊታችሁ ላይ አሁን ይሄ እንደ ቡግር፣ ሽፍታ እንደዚህ አይነት ነገሮች እንዲወጣ ያደርጋል። አሁን ቡግር በጣም የሚያስቸግራችሁ ሰዎች
ጣፋጭ ነገሮችን ከአመጋገባቸው ስር ማስወገድ መቻል አለባችሁ። ቡግር የሚያስቸግራችሁ፣ ሽፍታ የሚያስቸግራችሁ፣ እንደዚህ አይነት ችግር ቆዳችሁ ጥርት ያለ ካልሆነ ስኳር በጣም መቀነስ አለባችሁ። ስኳር ፊታችንን፣ ቆዳችንን በከፍተኛ ሁኔታ ያበላሻል። ሽፍታ፣ ማዲያት፣ ማዲያት ሳይሆን ቡግር፣ እንደዚህ አይነት ነገሮች በከፍተኛ ሁኔታ በቆዳችሁ ላይ እንዲወጣ ያደርጋል። በተለይ ደግሞ ይሄ ጣፋጭ ነገሮችን አብዝታችሁ የምትመገቡ ሰዎች ላይ በነገራችሁ ላይ ጣፋጭ ነገር አሁን ይሄ የምትወዱ ሰዎች እንደዚህ አይነት አርቲፊሻል ስኳሮችን ከምትጠቀሙ በሱ ፋንታ ተፈጥሯዊ ለምሳሌ ፍሩቶችን ብትጠቀሙ አሁን እነ ሙዝ፣ ሀባብ፣ ወይን፣ እንጆሪ እንደዚህ አይነት ምግቦችን ፍራፍሬዎችን ብትጠቀሙ ሰውነታችሁ ጣፋጭ ነገር ይሄ አምሮታችሁንም በዛው እንድትወጡ ያደርጋል። ለሰውነትም ደግሞ በተለይ ከቆዳ ጋር ተያይዘው እነዚህ ምግቦች እጅግ በጣም ተመራጭ ናቸው፣ ለጤንነታችሁ መልካም ናቸው። ስለዚህ ይሄ ጣፋጭ ነገር ብትቀንሱ መልካም ነው ማለት ነው። ሌላው ማርግሪን ወይንም ይሄ ከአትክልት የሚዘጋጁ ቅቤዎች ናቸው። በነገራችን ላይ ይሄ ከአትክልት የሚዘጋጁ ቅቤዎች የኮሌስትሮል መጠናቸው ከቅቤ አንጻር ሲታዩ አነስተኛ ናቸው። ነገር ግን ለፊታችሁ ቆዳ ጎጂ እንደሆኑ ማወቅ መቻል አለባችሁ። ይሄ ማርግሪን የአትክልት ቅቤዎች ለቆዳ ተስማሚ አይደሉም። እነዛን ብትቀንሱ መልካም ነው። ታዲያ በእነሱ ፋንታ እኔ የምመክራችሁ ለምሳሌ የቅባትነት ይዘት ያለው አሁን አቮካዶን መጠቀም ትችላላችሁ። ከዛ ባለፈ ኦሊቭ ኦይል ብትጠቀሙ አሁን አትክልት ቅቤ ፋንታ የተወሰኑ ኦሊቭ ኦይል እንደዚህ አይነት ነገሮችን ብትጠቀሙ ለጤናችሁ ይብለጥ ተመራጭና ጤነኛ ናቸው። ይሄ ቆዳ ላይ ጉዳት ስለሚያመጣ የአትክልት ቅቤ እንደዚህ አይነት ነገሮችን ባትጠቀሙ እመክራለሁ። ሌላው የተቀነባበሩ የስጋ ምርቶች ናቸው። ይሄ በተለይ ሁሉንም የስጋ አይነት አይደለም። ነገር ግን ከእርድ በኋላ ወደ ፋብሪካ ገብተው በተለያዩ ነገሮች ተቀምመው ለረጅም ጊዜ እንዲቀመጡ እየተባለ የተለያየ ጣዕም እንዲይዙ እየተባለ በውስጣቸው የሚጨመሩ ኬሚካሎች፣ የጨው መጠኑ፣ የቅባት መጠኑ፣ ቅመሞቹ እንዲህ አይነት ነገሮች ተቀነባብረው ከፋብሪካ እየወጡ በየሱፐርማርኬት በየምኑ የሚሸጡ የስጋ ውጤቶች አሉ። እነዛ ለቆዳችሁም ለጤናችሁም በጣም መጥፎ ናቸው። በተቻለ አቅም እነዛ ነገሮች ባትመገቡ እመክራለሁ። በሱ ፋንታ ዶሮ ብትመገቡ ነው። እኔ አሁን እዚህ ጋር የስጋ ፍላጎት እንደዚህ አይነት ነገር ያላችሁ በሱ ፋንታ ንጹህ የዶሮ ስጋ ብትጠቀሙ እመክራለሁ ማለት ነው። ሌላው አልኮል ነው። ቆዳችንን በጣም የሚጎዳው አልኮል በነገራችን ላይ ጉበታችንን በከፍተኛ ሁኔታ ይጎዳል። ጉበታችን ሲጎዳ በሰውነታችን ውስጥ አላስፈላጊ ነገሮች ተያይዘው ይከሰታሉ። ከቆዳ ጋር ተያይዞ እንደ ቡግር፣ ሽፍታ በከፍተኛ ሁኔታ ሊፈጠርብን ይችላል። የቆዳ ጥቁረት በከፍተኛ ሁኔታ ሊፈጠር ይችላል። ይሄ ከአልኮል ጋር ተያይዘው የሚፈጠሩ ነገሮች ናቸው። ስለዚህ በተቻለ አቅም እነዚህን ነገሮች በመከላከልና እነዚህን ነገሮች ከአመጋገባችሁ ስር በማራቅ እርጅናን መከላከልና የወጣትነት ውበታችሁን ጤንነታችሁን ይዛችሁ መጠበቅ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ